እንደምሰንብታችሁልናል። በዛሬው የታሪክ ማስታወሻችን አንድን ታላቅ ባለ ታሪክ ሰው ልናነሳና ልናስታውስ ወድናል። እንድትከታተሉን ጋብዛችኋለን። ይህ ታላቅ ጊዜና ዘመን የማይረሳው እንደዚሁም ደግሞ በትውልድ ልቦና ውስጥ ሰርክ የተጻፈ የሚታወስ ታሪክን ሰርቶ ያለፈም ጀግና ኢትዮጵያዊ ዘርአይ ደረስ ይሰኛል። ዘርአይ ደረስ በሮማ አደባባይ ብቻውን ሮማውያንን ያርበደበደ፣ ብቻውን በጣሊያን የነገሰ፣ ብቻውን የሀገሩን ሰንደቅ ዓላማ ከፍ አድርጎ መስቀል የቻለ አንድ ትልቅ ባለ ታሪክ ነው። በኢትዮጵያ የታሪክ መዝገብ ስማቸው ጎልቶ ከሚነበብላቸውና ባይረሴ ታሪካቸውና በዋሉት ውለታም በኢትዮጵያ ልብ ከቀሩ ባለ ታሪኮች ተርታ እርሱ በቀዳሚነት ይቀመጣል። የልጅነት ዕድሜ ሳያግደውና ፍርሃት ሳይፈጥርበት ከብርቱ የጠላት ክንድ ጋር ታግሎ ከጠላት ብርቱነት በላይ በርትቶ የጠላትን ጉልበት የረታ ብላቴና ነው። ጣሊያናውያኑ በገዛ ምድራቸው ከመናገሻቸው ማማ ላይ ሆኖ ያንቀጠቀጣቸው ብላቴናው ዘርአይ ደረስ። ይህ ጉምቱ ልዕለ አእምሮ የላቀ ብላቴና በዛሬቱ ጎረቤት ሀገር በያኔዋ ኢትዮጵያ ክፍለ ሀገር በኤርትራ ውስጥ በ1906 ዓ.ም እንደተወለደ ግለ ታሪኩ ላይ ሰፍሮ እናገኛለን። ጣሊያን በዳግሙ ወረራ ጊዜ በኢትዮጵያ ምድር በነበረችበት ሰዓት እርሱ በቋንቋ አስተርጓሚነት ሥራ ወደ ርዕሰ መዲናይቱ ሮማ አቅንቶ በዛ ይኖር እንደነበር ግለ ታሪኩ ይናገራል። ታዲያ ዘርአይ ደረስ ዛሬም ድረስ በታሪክ እንዲታወስበት የሆነው ታላቅ ጊዜና ዘመን አይሽሬ ጀብዱ የፈጸመበት በዚህ አጋጣሚ በሮማ አስተርጓሚነት ሥራ ላይ በነበረበት ጊዜ ነበር። በ1929 ዓ.ም ፋሺስት ጣሊያን አዲስ አበባ ከተማ የገባበትን አንደኛ ዓመት ለማክበር ሲባል ሮም ከተማ ውስጥ ታላቅ ሽርጉድ ይበዛል። በዓሉን አድማቂ ነው የተባለ ሁሉ ድግስ በየአይነቱ ተሰናዳ። ያኔው የጣሊያናውያኑ አለቃ ሙሶሎኒ በዚያ ክብረ በዓል ላይ ተገኝቶ ነበር። በዕለቱም በዓሉን አድማቂ ነው ድግሱንም ከፍ ያደርጓል የተባለለት የይሁዳ አንበሳ ሐውልት አዲስ አበባ ለጋር አካባቢ ተነቅሎ በዚያ እንዲተከል ሆኖ ነበር። ይህ እነርሱ እንደሚሉትና እንደሚያስቡት ኢትዮጵያን አንበርክከው ያዙበት፣ በእውነታው ደግሞ ታግለው የማይጥሉት አቃጥሎ የማይተዋቸው ፋታ የለሹ የእግር እሳት ነዲድ በኢትዮጵያውያን አርበኞች ተለኩሶ ከባድ ፈተና ውስጥ የገቡበት ነበር። ዘርአይ ደረስ ከአደባባዩ ሲደርስ እንግዳ ነገር አጋጠመው። ቀድሞ አዲስ አበባ ባቡር ጣቢያ መግቢያ አካባቢ ላይ ተተክሎ የነበረው አሁን ተመልሶ በቀድሞ ቦታው በለጋር የሚገኘው የይሁዳ አንበሳ ሐውልት የሮማ አካባቢ ሕዝብ በዓል ሊያከብር በተሰበሰበበት አደባባይ ላይ ቆሞ አየው። በዚያ ግን ከሐውልቱ ላይ ሁለት ግልገሎች የምታጠባ ተኩላ ተቀምጣለች። በአንበሳው መስቀል ላይ ደግሞ የጣሊያን ባንዲራ ተሰቅሏል። የኢትዮጵያ ሰንደቅ ዓላማ ከመሬት ላይ ተጥሏል። በዙሪያው ከተጻፉ መፈክሮች መካከል የይሁዳ አንበሳ ልጆች እንደ ፍየል ጭራውን ጠምዝዘው አምጥተው ከእግሮች ስር ያሰግዱታል የሚል ጥቅስ ከብዙ ነውረኛ መፈክሮች መካከል ይታያል። ህዝቡ እያስካካ ምራቁን ከአንበሳ ላይ በመጥፋት ያፌዛል። ዘርአይ ደረስ ሁኔታውን በመገረም ሲመለከት ማርሻል ማሪኖ ኢሶኖ የተባለ የዘበኞች አለቃ ወደ እርሱ ቀርቦ መመልከት እንደማይችል ነገረው። መናደዱን አይቶ ሳይሆን አልቀረም። ከዚያ አካባቢ ሊያባረው ሞከረም። ዘርአይ እናንተ የምታዩትን እኔ ማላይበት ምን ምክንያት አለ ሲል ጠየቀም። የዘበኞቹ አለቃ ጥያቄውን ከድፍረት በመቁጠር ከእንግዲህ አንበሳ የለም፣ ለተኩላ ልትሰግድና ልታመልክ ይገባሃል አለው። ዘርአይም ይህን አላደርግም አለም። ክርክሩ ከረረም። ማሪዮ ከእንግዲህ አንበሳው የተኩላው አሽከር መሆኑን ልነግርህ እወዳለሁ፣ ያውም ንጽህናውን ያሻሽል እንደሆነ ነው አለም። ዘርአይ በእልህ ተከራከረ። አንበሳው ከአንድም ሁለት ጊዜ ሰብሮ ድራሻቸውን እንዳጠፋው ገለጸለት። ከጀርባው ላይ ወጥታችሁ አሳዩት፣ የአንበሳውን ቁርጥ ይወቀው የሚል ትዕዛዝ ለወታደሮቹ ሰጠም። ህዝቡ ጭምር አንበሳው ላይ ለመውጣት ተተረማመሰም። ዘርአይ ደረስ ስራውን የጀመረው በዚህ ጊዜ ነበር። በያዘው ጎራዴ ጣሊያኖችን ጨፈጨፋቸው። የዘበኞቹን አለቃ ማርሻል ማሪኖ ኢሶኖን በአንበሳው ዙሪያ እንደ ከብት አንከራቶና እንደ ሕፃን አስለቅሶ በዚያው አንበሳ ዙሪያ ስር አሰግዶ እጅና እግሩን ቆራርጦ ከመሬት ጣለው። የሌሎችንም ሬሳ እየጎተተ በአንበሳው ሐውልት ስር ረፈረፈው። እርሱም ራሱ ከዚያች ንቅንቅ ሳይል ቁጭ አለም። በከተማው ሽብር ተነሳ። ኢትዮጵያ ሰብራ ገብታ ህዝቡን በጎራዴ ፈጀችው። ጠላትህን ቶሎ ታጥቀህ ራስህን ተከላከል ተብሎ ታወጀም። በያሉበት ተኩስ ተከፈተም። በአደባባዩ ላይ በተተረማመሰው ካለቀው በተጨማሪ በከተማይቱ ውስጥ እርስ በርስ ተላለቁ። ዘርአይ ደረስ ጭፍጨፋው የጀመረበት ትክክለኛ ሰዓት አልተመዘገበም። ከጧቱ ወደ 4 ሰዓት አካባቢ ሳይሆን አልቀረም። ሽብሩ ቀኑ ሙሉ ውሎ ከቀትር በኋላ በ10 ሰዓት ተኩል ላይ አገሯ ሰላም መሆኗን ሽብር የተነሳውም አንድ እብድ በሽታው ተነስቶበት እንደሆነ የሚገልጽ አዋጅ ተለፈፈ።
የአዋጁ ቃል ይህ ብቻ አልነበረም። ወደ ፒያሳ አዝዲራ ሄዳችሁ እጁን ያዙ የሚል ትዕዛዝ ነበረበት። በዚያ ትዕዛዝ ምክንያትም የከተማው ህዝብ እንደገና ተነቀንቆ ወጣ። ዘርአይ ድረስ ሰውነቱ እንደ ነብር ተነፋ። በተኩላው ሐውልት ላይ ቆሞ በመጮህ ህዝቡን ዝም አሰኘው። በየቤታችሁ እየዞር ብዙ ሰው አርድ ነበረ። ነገር ግን አስሮ ያዘኝን አኮራምቶ የዋለው የአንበሳው ፍቅር ነው። ደግሞ ሟሟቴ ከአንበሳው ስር እንዲሆንልኝ ፈልጌ ነው። ወንድ ይምጣና ይማርከኝ አላቸው። ከተኩላው ላይ ወርዶ አንበሳውን እየዳሰሰ ቆመም። አውቶማቲክ መሳሪያ ያዙ ወታደሮች በሞተር ሳይክል በሁለት አቅጣጫ መጣት ተኩሰው መቱት። ጎራዴውን መዞ እንደገና ወደ ህዝቡ ገሰገሰም። ከተማይቱ በተኩስና በሽሽቱ ምክንያት እንደገና ተሸበረች። ዘርአይ ተመልሶ ቢወድቅም ሊቀርበው የደፈረ የለም። ለአዲስ ስራ እንደገና ተንቀሳቀሰ። ከወደቀበት ጎራዴውን ይዞ ተነሳም። ከመሬት ወድቆ የነበረውን የኢትዮጵያ ሰንደቅ ዓላማ በማንሳት በደሙ ለውሶ ከአንበሳው ላይ ሰቀለው። ከተኩላው ላይ የነበረውን የጣሊያንን ባንዲራ ህዝቡ እያየ አወረደም። ቀዶ ከመሬት ጣለና በእግሩ ረገጠው። ሊያስጥለው የሞከረ አልነበረም። አንበሳውን እየሳመ አነጋገረው። ምን እንደሚለው የሰማ አልነበረም። ወታደሮቹ እንደገና በሩምታ ተኩስ አናወጡት። እርሱም ወደቀ። ዘርአይ ድረስ ጀግንነት የተካሄደው የሮም አደባባይ ትርኢት በዚህ አለቀ። ከተማይቱ ምታት የመታትን ያህል ጭው አለች። ዘርአይ ድረስ ታላቅ ጀግንነት ስራ ሰራ። ሁኔታውን አልገጠሙለትም እንጂ የዲፕሎማቲክ ቡድኑ እስኪሰበሰብ ሳልሳዊ ኢማኑኤል ሞሶሎኒ እስኪደርስ ታግሶ ቢሆን ኖሮ ምንኛ ደግ ይሆንለት ነበር። ዘርአይ ይህን ሁሉ ሰርቶ በ6 ጥይት ተመቶ መትረፉ ለጣሊያኖች ራስ ምታት ሆነባቸው። ሮም ከተማ ከነበሩት ሐኪም ቤቶች ሁሉ ብልጫ ከነበረው ሐኪም ቤት አስገቡት። እየዳነ ሄደ። ሐምሌ 15 ቀን 1930 ዓመተ ምህረት ላይ ሞሶሎኒ በጭፍጨፋው የቆሰሉትን ለመጠየቅ ሐኪም ቤቱ ሲደርስ ማሪዮ ኢሶኖ ሞቶ ሲገነዝ ደረሰ። እጅግ ተቆጥቶ ያመጣለትን ኒሻን ሰጥቶ ዘርአይ ወደተኛበት ክፍል ሄደ። ድኖ ስላገኘው ይበልጥ ተናደደ። አንተ ነህ ሮምን የደፈርካት ብሎ ጠየቀው። በሚገባ ታክሞ እንዲድን ለሐኪሞቹ አደራ ሰጠም። እርሱም በሞት መቅጣት የጣሊያንን ስም በመላው ዓለም ላይ መበተን መሆኑን ገለጸ። በዳነ ጊዜ በቃልም በጽሑፍም ይቅርታ እንዲጠይቅ የአእምሮ ህመምተኛነቱ እንዲረጋገጥ እንዲሁም ዘርአይ ድረስ ራሱን እንዲያምን እንዲያደርግ ትእዛዝ ሰጠም። ፕሮፌሰር ፋውሴ ኮንስታንቲን የተባለው ዋና ሐኪም የሙሶሎኒ ትእዛዝ በስራ ላይ ለማዋል በብርቱ ተጣጣረም። ብዙ ቀንም አባበለው። የመጨረሻውን አንድ ወረቀት እንዲፈርም አቀረበለት። ደብዳቤው ስለተደረገለት ሕክምና አመስግኖ በ500 ወታደሮች በአደባባይ ላይ በድንገት ታመሜ በሰዎች ሕይወት ላይ ስላደረስኩት በደል ይቅርታ ጠይቃለሁ። በ6 ጥይት የተበሳሳው ሰውነቴ አንጎሌም ድኖ በቅርብ ቀን ለመውጣት ተስፋ ሰጥቶኛል፣ ሐኪሙን ማለቱ ነው የሚሉ አዋራጅ ቃላትን ያዘለ ነበርም። ዘርአይ ድረስ ደብዳቤውን ከሐኪሙ ነጥቆ ቀዶ መልሶ ከፊቱ ላይ በተነበት። ቀደም ብሎ ስለዚሁ ጉዳይ በተደረገ በአንድ ክርክር ላይ በእናንተ አፍ እውነት የሚነገረው መቼ ይሆን በሚል ቃል ቢገስጽም እንኳን ያልታገሰለት ፕሮፌሰር ፋውስቲ ኮንስታንቲን የአፍረት ማቅ ለብሶ ወጣ። ዳግመኛ አልተመለሰበትም። ዘርአይ ድረስ በአስተርጓሚነት ሙያ ወደ ጣሊያን የሄደው ጀግና ነበርም። ዘርአይ አማርኛን ጨምሮ አረብኛ፣ ትግርኛና ጣሊያንኛን አቀላጥፎ ይናገር ነበርም። የዚህ ጀግና ታሪክ ግን ዛሬም ከጊዜ አልፎ በዘመን ድልድይ እየታወሰ ይኖራል። ሕይወቱም ያለፈው በዚያው እንደነበር ታሪክ ይነግረናል። የአገር ወዳዱ የዘርአይ ድረስ የሕይወትና የጀግንነት ታሪክ የዘርአይ ድረስ ትውልድና እድገት ዘርአይ ድረስ በፋሽስት ኢጣሊያ በቅኝ ግዛት ተይዛ በነበረችው ኤርትራ ምድር በሰራይ አውራጃ ተወለደ። የተወለደበትም ዓመት በ1908 ዓ.ም እንደሆነ ጸሐፊያን ዘግበዋል። በሁለት ዓመት ዕድሜው አባቱ በሞት ሲለዩ የእናቱ የትውልድ ቦታ ወደሆነችው ሐዝጋ ወደ ተባለች አነስተኛ መንደር ከቤተሰቡ ጋር ተጓዘ። ዘርአይ ድረስ በወጣትነቱ የቅኝ ገዢዎች ሃይማኖት የሆነውን የካቶሊክ ሃይማኖት በመቀበል የኢጣሊያ ትምህርት ቤት ገብቶ የሃይማኖቱን ትምህርት በመከታተል ላይ ሳለ የኢጣሊያንኛ ቋንቋም እየተማረ በደንብ መናገር ቻለ። ዘርአይ ድረስ የሃይማኖቱን ትምህርት አቋርጦ በኤርትራ ድንበር ላይ ወደምትገኘው ራማ ወደ ተባለችው የትግራይ ከተማ በመጓዝ የኢጣሊያንኛ ቋንቋ አስተርጓሚ ሆኖ ተቀጠረ። ዘርአይ ድረስ
መስከረም 26 ቀን 1929 ዓ.ም ኩሪየር ኤርትሮ በተሰኘው የኢጣሊያ ዕለታዊ ጋዜጣ ላይ እንዲታተምለት ልኮ ጋዜጣው ያወጣው ጽሑፍ ላይ የአገሬው ነዋሪዎች ለእናንተ በጣም የሚያጸይፏችሁ ሆነው እንደ ዕቃ የምትቆጥሯቸው ቢሆኑ እንኳ እነሱ ግን ክብር ያላቸው ፍጥሮች ናቸው። በሊቢያ በሶማሊያና በሌሎችም ለሀገራቸው ነጻነት የሚታገሉ ለእናንተ እንደ ጋሻ መከታ በመሆንና ሕይወታቸውንም ጭምር እስከ መገበር ደርሰዋል። ለኢጣሊያ ሲባል የተከናወኑ የብዙ የጀግንነት ድርጊቶች በተሳሳተ መንገድ የተተረጎሙና የኢምፔሪያሊዝም ሐሳብ አመላካቾች ናቸው በማለት የጸረ ፋሽስትና ጸረ ቅኝ ግዛት አቋም የነበረው ዘርአይ በጋዜጣ በግልጽ ባወጣው ጽሑፉ ላይ ተቃውሞውን አሰምቷል። የኢጣሊያ ፋሽስት ወታደሮች በአዲስ አበባ ንጹሐን ነዋሪዎች ላይ የካቲት 12 ቀን 1929 ዓ.ም 3 ቀን ሙሉ መደዳውን አረመኔያዊ ጭፍጨፋ ባደረጉበት ወቅት ቁጥራቸው 400 የሚጠጉ የአማራ መኳንንቶችና ምሁራን በኢጣሊያ ሀገር አሲናራ በተባለው ደሴት ውስጥ በሚገኘው እስር ቤት ውስጥ አጓጉዞ አስሯቸው ነበር። የዘርአይ ድረስ ወደ ኢጣሊያ መጓዝ በዚያን ጊዜ የኢጣሊያ ቅኝ ግዛቶችን የሚያስተዳድረው መስሪያ ቤት ሰራተኞችን ሲቀጥር ዘርአይ ድረስም ወደ ኢጣሊያ እስር ቤት ስለተጓዙት እስረኞች አስተርጓሚ እንዲሆን በ23 ዓመት ዕድሜው ተቀጥሮ ወደ ኢጣሊያ ተጓዘ። ዘርአይ ድረስ ሮም በሚኖርበት ወቅት ከኢትዮጵያ የሚላከው ዜና በኢጣሊያ ጋዜጦች ላይ በየጊዜው የሚወጡትን ጽሑፎች ሲመለከት ልቡ በሐዘን ተሰብሮ ተስፋ በመቁረጥ የሚፈጠረውን ነገር ሁሉ ለታሰሩት ለኢትዮጵያ መኳንንቶችና ባላባቶች ወደ አማርኛ ቋንቋ ይተረጉምላቸው ነበር። በዚያን ወቅት የኢትዮጵያ ነገሥታት ከተጠቀሙባቸው የማዕረግ ስሞች አንዱ የይሁዳ አንበሳ ነው። ይህ የማዕረግ ስም በመጽሐፍ ቅዱስ ላይ እንደተጠቀሰው ንግሥት ሳባ ንጉሥ ሰለሞንን ከጎበኘችበት ዘመን ይጀምራል። የይሁዳ አንበሳ የንጉሠ ነገሥቱን ማንነት ከማመልከቱም በላይ የኢትዮጵያ ብሔራዊ ምልክትም ነው ተብሎ ይታመናል። የይሁዳ አንበሳ ሐውልት በወርቅ ነሐስ የተሠራ ሐውልት ሲሆን በዳግማዊ አፄ ምኒልክ፣ በቀዳማዊ አፄ ኃይለ ሥላሴ፣ በንግሥት ዘውዲቱና በልዑል ራስ መኮንን ወልደ ሚካኤል ምስሎች ያጌጠና በጥቁር ግራናይት በተሠራ ምሰሶ ላይ የቆመ ድንቅ ሐውልት ነው። ሐውልቱ የቆመው በአዲስ አበባ ለገሃር ባቡር ጣቢያ ፊት ለፊት በሚገኘው አደባባይ ላይ ነበር። ሐውልቱ የተቀረጸው በ1922 ዓ.ም በፈረንሳዊው ቅርጻ ቅርጽ ባለሙያ ጆርጅ ጋርዴት ሲሆን የተሰራውም ጥቅምት 23 ቀን 1923 ዓ.ም ለሚከበረው ለግርማዊ ቀዳማዊ አፄ ኃይለ ሥላሴ የዘውድ ሥርዓተ ንግሥን ምክንያት በማድረግ ነበር። ኢጣሊያ በዶጋሊ ጦርነት ለወደቁት የፋሽስት ወታደሮቻቸው መታሰቢያ እንዲሆናቸው በማሰብ ይህን የኢትዮጵያ ንጉሠ ነገሥት የይሁዳ አንበሳ አርማ የሆነውን ወርቃማ ሐውልት ነቅለው በምርኮ መልክ ወደ አገራቸው በመውሰድ በሮም ኤዜድራ በተባለው አደባባይ ላይ የኢጣሊያ ባንዲራ ተሰቅሎበት ከእነርሱ ሐውልት ስር አቁመውት ነበር። በንጉሠ ነገሥቱ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ባደረጉት ዲፕሎማሲያዊ ጥረት ተወስዶ የነበረው ሐውልት በ1952 ዓ.ም ወደ ኢትዮጵያ ሲመለስ የዘርአይ ድረስና የአርበኝነት ስሜት ለማስታወስ ሲሉ ንጉሠ ነገሥቱ ወታደራዊ ዩኒፎርም ለብሰው በሐውልቱ የአቀባበል ሥነ ሥርዓት ላይ ተገኝተው ነበር። በንጉሠ ነገሥቱ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ባደረጉት ዲፕሎማሲያዊ ጥረት ተወስዶ የነበረው ሐውልት በ1952 ዓ.ም ወደ ኢትዮጵያ ሲመለስ የዘርአይ ድረስን የአርበኝነት ስሜት ለማስታወስ ሲሉ ንጉሠ ነገሥቱ ወታደራዊ ዩኒፎርም ለብሰው በሐውልቱ የአቀባበል ሥነ ሥርዓት ላይ ተገኝተው ነበር። ዘርአይ ድረስ በሮም አደባባይ
የወሰደው እርምጃ። ዘርአይ ድረስ ወደ አገሩ ለመመለስ ባሰበበት ሰሞን ሰኔ 7 ቀን 1930 ዓ.ም በሮም አደባባይ በዶጋሊ ጦርነት ያለቁትን የፋሽስት ወታደሮቻቸውን ለመዘከር የኢጣሊያ ባለስልጣናትና ህዝቡ ተሰብስበው ነበር። ወጣቱ ዘርአይም ለኢጣሊያ ንጉስና ለሙሶሎኒ ገጸ በረከት የሚሆን ጎራዴ ከአንድ ትልቅ ኢትዮጵያዊ መኮንን ተቀብሎ እንዲያመጣ ይላካል። ወጣቱ ዘርአይም ከተቀበለ ጎራዴ ላይ የተጻፈውን ጽሑፍ አንብቦ እንደተረዳው ጎራዴው የራስ አሉላ አባ ነጋ እንደነበር ተገነዘበ። የ22 ዓመት ወጣቱ ዘርአይ ድረስ ጎራዴውን በእጁ እንደያዘ አደባባይ ከደረሰ በኋላ ጣሊያኖች በይሁዳ አንበሳ ሐውልት ላይ ሲሳለቁና ሲዘባበቱ ተመለከተ። በዚህን ጊዜ ነው ዘርአይ ድረስ ወዲያውኑ የኢጣሊያንን አገዛዝ በማውገዝና የኢትዮጵያ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴን በማወደስ የያዘውን ጎራዴ በንዴት አንስቶ በአንድ የኢጣሊያ የጦር መኮንን ላይ ያሳረፈበት። ዘርአይ ድረስ ይህን እርምጃ እንደወሰደ ወዲያውኑ አደባባዩ በጩኸትና በሁከት ተሞላ። የ20ኛው ክፍለ ዘመን ኢትዮጵያ በሚለው መጽሐፍ ላይ እንደተጠቀሰው ዘርአይ ድረስ ድርጊቱን እንደፈጸመ ወዲያውኑ ቀረርቶና ሽለላ ማሰማቱን ዘግቦታል። ዘርአይን ከድርጊቱ ለማስቆም የሞከሩትን ሌሎች 5 የኢጣሊያ መኮንኖችንም በያዘው ጎራዴ ቀጥቷቸዋል። አከታትለውም ሌሎች የኢጣሊያ መኮንኖች ደርሰው ዘርአይ ድረስ ላይ 4 ጥይት ተኩሰው ጭኑ ላይ አቆሰሉት። የዘርአይ ድረስን ድርጊት የሰማው ቤኒቶ ሙሶሎኒ ወደ ሮም አምጥተው ያሰሯቸውን የኢትዮጵያ መኳንንቶችና ባላባቶች በሙሉ ወደ አገራቸው እንዲመለሱ ወሰነ። ይሁን እንጂ ከታሰሩት መኳንንቶች መካከል የዘርአይን ድርጊት አነሳስተዋል ተብለው የተጠረጠሩት ልዑል ራስ ስዩም መንገሻ፣ ራስ ከበደ መንገሻ፣ ራስ ሙሉጌታ ይገዙና ደጃዝማች አስራት ሙሉጌታ ወደ አገራቸው ከመመለስ ይልቅ ወደ ሊቢያ ተወስደው የፋሽስት ኢጣሊያ የማጎሪያ ካምፕ ውስጥ ማሰሩ ይሻላል የማለት ፍላጎት አደረባቸው። ዘርአይ ድረስ የፈጸመው ድርጊት በኢጣሊያ ባለስልጣናት ዘንድ እንደ አእምሮ ህመም በመቆጠሩ የሲሲሊ አውራጃ ወደ ሆነው ወደ ባርሴሎና ፖዞ ዲ ጎቶ ወደ ተሰኘ የወንጀለኞች ማረፊያ ተይዞ ተወሰደ። ዘርአይ ድረስ በቆይታውም ወቅት ምንም አይነት የአእምሮ ህመም እንደሌለበት ቢናገርም የኢጣሊያ ዶክተሮችን ማሳመን አልቻለም። በዚህም ምክንያት ዘርአይ ድረስ ታስሮ እንዲታከም ወደ ኢጣሊያ ሲሲሊ ወደብ ወደሚገኘው ወረዳ ተልኮ ማንም አጋዥና ረዳት በሌለበት ለ7 ዓመታት ታስሮ ተሰቃይቷል። በቆይታውም ወቅት ዘርአይ ጽፎ የተዋቸው መጣጥፎች እንደሚያመለክቱት ምንም አይነት የአእምሮ ህመም እንደሌለበት ለኢጣሊያ ዶክተሮች ለማስረዳት ቢሞክርም ማሳመን እንዳልቻለ ይገልጻሉ። ዘርአይ ድረስ ጤንነቱ ደህና መሆኑን ለቤተሰቦቹ ደብዳቤ ጽፏል። ለወንድሙ ለተስፋ ጽዮንም ጭምር በመጻፍ የኢጣሊያ መንግስት የሰጠውን ማዕረግ እንዲያስወግደው ነግሮት ነበር። የዘርአይ ድረስ ወንድም ተስፋ ጽዮን ወንድሙ በሕይወት ያለ መስሎት ንጉሠ ነገሥቱ አይሮፕላን ወደ ኢጣሊያ ልከው ዘርአይ ድረስን ወደ አገሩ እንዲመልሱት ለማማፀን ለግርማዊ ቀዳማዊ አፄ ኃይለ ሥላሴ በጻፈው ደብዳቤ ላይ ዘርአይ ድረስ በጥይት ሲመታ የተናገረውን ሲጠቅስ አሁን ደሜ እየፈሰሰ ነው፣ ነገር ግን በሰማይ ላይ ወጥቶ ይጮሃል፣ በኋላ እግዚአብሔርና ንጉሴ ይረዱኛል
ለግሞቹ ጣሊያኖች ዶጋሊ ላይ ለሞቱት ወንድሞቻችሁ አሁን ሐውልት ጨምሩላቸው በማለት ገልጾታል። ተስፋ ጽዮን የወንድሙ ገዳይ ለንጉሠ ነገሥቱ እንዲቀርብ በማሰብ በወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር ለነበሩት ለአቶ አምባዬ ወልደ ማርያም ቢያመለክትም ሊሳካለት አልቻለም። ተስፋ ጽዮን በሐምሌ ወር 1931 ዓ.ም ወንድሙን ዘራ አይደረስን ከእስር ነፃ ለማውጣት ወደ ሲሲሊ ተጉዞ ነበር። ነገር ግን ወንድሙን ማስፈታት ሳይችል ቀርቷል። አገር ወዳዱና ቆራጡ ጀግና ወጣት ዘራ አይደረስ ከ7 ዓመታት የእስር ቤት ቆይታ በኋላ ሰኔ 23 ቀን 1937 ዓ.ም ገና በለጋ ዕድሜው በተወለደ በ31 ዓመቱ በሚያሳዝን ሁኔታ ሕይወቱ ሊያልፍ ችሏል። ወንድሙ መሞቱን የሰማው ተስፋ ጽዮን ከብዙ ውጣ ውረድ በኋላ አስከሬኑን ይዞ ወደ ኤርትራ ለመመለስ ችሏል። በመጨረሻም የጀግናው ዘራ አይደረስ አስከሬን በአዘጋ ቅድስት ማርያም ቤተክርስቲያን በክብር የተቀበረ ሲሆን ከመቃብሩም ፊት ለፊት የአርበኛውን ምስል ከሁለት አንበሶች ጋር የሚያሳይ መታሰቢያ ሐውልት እንዲቆምለት ተደርጓል። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ